ቤት ሲወጣ ማለት ነው ያኔ ቆይ አዳምጪኝ። አንድ ሰው ማለት ነው ሰው በክብር ሲያወራ ክብርን መለመድ አለባችሁ። እኔ መሳደብም ምንም ማለት አልፈልግም። ሰው በስነ ስርዓት እንዲያወራኝ ይፈልጋል። እኔ ለእናንተ ነው እንጂ እኔ እናንተ ስለሰጣችሁ ነው ያኔ ስለሰጣችኋት አይደለም። ግን እናንተ አይተሻል ዶክተራለሽ እኛ ስንሰጥ አይተሻል። አሁን እናንተ ቅናት ነው እንዴ እንደዚህ የሚያደርጋችሁ? ሲሰጥ ማን አያችሁ እናንተ? ቆይ ልክ ነው ተነፈሽ እኔን አልተረዳችሁኝም። እኔ መልስ ስጭ የማዳም ቅመም ናት የሰጠችው ያለሽ ሰው አካል ካለ ወይ አምጪ ወይ በቃ ካላየሽ መምከርም አትችይም። ካላየሽ መረጃ እስከሌለሽ ድረስ መምከርም እንትማትም አትችይም። አለቀ። አትችይም። ማን ይስጣት ማን ምንም የምታውቂ ታምር የለሽም። የአረብ ሀገር ማዳም ቅመም ብትሰጣ ደጋርጥቻት እያንዳንዱ ሰው ልንገርሽ ከእናቱ ቤት ሲወጣ እላማ ይዞ ነው የወጣ። እዚህ ጋር ያለው ሁሉ ፕሮግራም ያለው ሰው ነው። ማንኛውም ሰው ደግሞ ለወደደውና ላከበረው ሰው ጊፍት ቢሰጥ አንቺ ጊፍት መስጠት እኮ ሰው ላይ አልተጀመረም፣ ባህላችን ነው። ምንም እንትን ነገር የለውም። ለምንድን ነው ሩታ ላይ ሲደርሱ ሁላችሁ የምታካብዱት? ሌላ ጌም ሲጫወት አንድ ቀን አስተያየት ያልተሰጠ ልክ የሩታ ሲመጣ ፕላን ይወጣል፣ ፕሮግራም ይያዛል። ደግሞ እኮ የቡታጅራ ልጆች ናቸው ውዴ ባክሽ ቡታጅራ ልጆች አይደሉም። ዝም ብሎ ሁላ እየመጣ ቡታጅራ አይደለም። ባክሽ ናቸው ነው። እኔ ቡታጅራ ልጅ ነኝ ወላሂ ቡታጅራ ልጅ እሺ። ይሄ ሰፈር ነው የሰቀበሌ ልጅ የሄርሜላ እያንዳንዱን አውቃለሁ። እኔ ቡታጅራ በጠቅላይ እዛ እንዳለ ቡታጅራ የሚሰሩት እዛ ከሩታም ጀርባ ከአብርሃም እያንዳንዳቸውን አውቃቸዋለሁ። እኔ ሄርሜላ በቅርብ ነው ቡታጅራ የገባችው። እሺ ገና ሁላቸውንም አውቃለሁ እኔ ግን እዚህ ጋር የሆነ ነገር ብዬ መናገር አልፈልግም። በአጠቃላይ ማለት የት ሰፈር ነሽ? አልናገርም። እኔ አድራሻ ለምን አይደለሽም። እኛው የሀገር መሪ ሆነሽ ፈርተሽ ነው ወረኛ። አልናገርም ትላለች እንዴ? ዝም በይ። ሙስሊም ነሽ አታውቂም። ቆይ እኔ አንድ ጥያቄ ልጠይቃት። እኔ ከዩቱበሮቹ አንድ ጥያቄ ልጠይቅ። ቀለሟ የት ሀገር ናት? ዘው የት ሀገር ናት? ላይ የት ሀገር ናት? በይ እንግዲህ ቡታጅራ ተወልደሽ ካደሽ የቡታጅራ ከዚያው ተወልዶ ያደጉት መልስ ለነዚህ መልስ ዜዶ ይሄንን ተይና የነሩታ ሰፈር ስሙ ንገሪኝ በይልኝ በእናትሽ። ስንት ቀበሌ ልጅ ናት ሩታ? እስቲ የሰፈሩ ስሙ አምጪ። አታውቂማ እዚህ ጋር ማለት ነው። አትሳደቡ ዜድዬ፣ አትሳደብሽ ዜድዬ፣ አትስደቢያ ይኸውላችሁ እናንተ ዜድዬ እንደሰድቡኛ እኔ ላይ ምንም የሚቀንስ ነገር የለም። ገባሽ አይደል? ከአንቺ ከአንደበትሽ ነው እንጂ እኔ ብልጫን እኔን ማለት ነው እኔን አንቺ ስለሰደሽ የሚለጠፍብኝ ነገር የለም። ምንም ነገር ብታረግኝ የለም እኔን መድረሳችም። ገባሽ አይደል? እኔ እያንዳንዳችሁን አውቃለሁ። ግን አንቺ ካወቅሽ ተረድቼሻለሁ ውዴ። አሁን እኔ ተረዳውሽ። 1000 ስላልገባሽ ሩታ ሲል ሁሉ ሰው ስለሚያድግ ለፎሎ ነው የገባሽ። የኔ የምን 1000 አልገባሽም። ፎሎ ነው ወይ እኔ ውዴ ተረዳው። ኮሜንት አንብቢያ ታይላንድ ነበር የሚሰጥሽ። ልጅቷንም ለቀቃርኩ። የእሷ ስም ብቻ ይጣፍጣችሁ፣ የእኛ ስም ይጣፍጣችኋል፣ የእሷ ስም ይጣፍጣችኋል። እኛ ካልተጠራን እይታ የላችሁ፣ እሷ ካልተጠራች እይታ የላችሁ። ለቀቅ አድርጉ፣ መረጃ አምጡልን። ያን እኛ እንጠይቅበታለን። እናንተ ወንድ ናችሁ። እውነት እናንተ የሩታቶች ብር አዋ አንበሳ ልኩ ከለዩ ከሰጡ መረጃ አምጡልን፣ እንገራችሁ። እረፉ፣ በቃ ከኛ ላይ ውረዱ። አበዛችሁት። መልካም ደግሞ ተከበሪ፣ እናቴ ደግሞ ተከበሪ። እጭ ለቀቀልኛ የቱ ጋር ነው ሼር አድርግልን እስቲ ወደኛ። እኔ አላወቅኩትም። እኔ የለኝም ዩቲዩብ ገብቼ ዩቲዩብ ግቡና ውስጥ ምን እንደም ሽንታን በያት የሩታቴ ፎሎው ስላነሱ እኮ ነው አሁን እንደዚህ የዞረችብን። ቅሌታ ልጅሽን አሳድግ ዘው ድቃላሽ እኔ ወርዳለሁ። አፍያን አስገቧት። እሺ አፍያን አስገቧት። ዜዶ ጎን ያለችው አታወራም። አውርዷትና አፍያን አስገቧት። ማሬ እኔ ልወርድ ነው። ይዞር ወይ እንዲያወርዱ ሌሎቻችሁ ለቀቅ ያርጉንኛ። ተይ ቆይ አለም እየቆየ እኔ ማር እኮ ነው። መሲ ነይ ግቢ። ማታወራለች እሷ ትውረድ። ሀታ ቅጅሽ ሀታ ያሳይ ሰላም
እየሰማው ነበር እና ሰላም የጠየቅሻት መልስ እና የጠየቅሻት ጥያቄ እና የሰጠሻት መልስ በቃ አግባብ ነው። ሌላው እየመጡ ጊፍት እየተሰጡ ቀን በቀን እነሱ ላይ ለምን አይመክሩም? ከአመት አንድ ጊዜ መጣሽ ብላ እዚህ ጋር መታ ልትመክረን። እዚህ ጋር እኮ ከ10 አመት በታች የሆነ ህፃን የለም እኮ ሁሉም 20 አመት ነው። ምን ለማለት ፈልጋ ነው? እኛ መካሪ የሚያጫውታት ማንንም ምንም እነዚህ ራሱ ማለት ነው የዋህነታቸው ጉዴ ጊዜ ሰጥቶ ከሷ ጋር ይመላለሳሉ። ንገራችሁ አንዴ ጸጥ በሉ። እኔ ኤአር ከፍታ ታውቅምና የድሮ ይተውት የሰለወነች እሷ ተከፍቶ ሳይ እሷን ብዬ መጣሁ። እሷን ብዬ ስመጣ ከመግባቴ ለከፈችኝ። ከዚህ እናንተ ጅሎቹ የሩታ ሰጣችኋት። አዎ ብንሰጣት ምን አገባሽ አልኳት። ያን ስላት መጀመሪያ ላይ ከመግባቴ ምንድን አላቸው? ሩታ እኮ እናትና አባቷን ካጭቃ ቤት አላወጣችም ማለት አይተሻን። የት ሰፈር ነሽ? ሰፈርሽን ንገሪኝ። የት ሰፈር እንደሆነች ሩታ ሰፈርሽን ንገሪኝ አልኳት። ያን ስላት እናንተ ብር ሰጣችሁ፣ እናንተ ጊፍት ሰጣችኋት። አዎ ብንሰጥ ምን አገባሽ አልኳት። ምን ዶለሽ ያገባሻል? ሌሎቹ ጊፍተር ሲሰጡ የት ነበርሽ አልኳት። ከዚህ ስላትኝ ተከራከረችኝ። ከዚህ ሌሎቹ መጡና ሲከራከሩ እኔ ሳይለንት ሆንኩ። ሲጀምር ከጭቃ ቤት አትልም ነበር የእውነት ሩታን ብታውቃት። ያም ይመጣና እኮ እና ይመስልኝ ያቆታል እንዲወረደችው እና ምን እናደርጋቸው? ቡታጅራ ሁሉ የት ሆኖ እሷ ምን አገባት? እኛስ ምን አገባት? ወዴ ሲጀመርቺ የጭፍን ውሸታም ናት። የሩታ ፋሚሊ ቤት ጭቃ ቤት አይደለም እኮ በቪዲዮ አይደለም ማሬ። ላ እኔ ሰለማውቅ ዜድ የምትባለውን በትክክል እኔ ከመጀመሪያው ጀምሮ ያውቃት። ሃይቀደሙ ዋሽታ እኔ ይዣታለሁ። አሁንም እኔን ስታይ ስትናገር ነይ ሩታ የት እንደሆነ ቡታጅራ ላይ የት እንደሆነ ሰፈሯ ንገሪኝ አልኳት። እየሰማችሁኝ አይደል? ወረደች። እኔን አትከራከረኝማ። በሌላ አካውንትም እነዚህ የሄርሜላ ገዳፎች ጋር እንደዚህ እየተከራከረ እኔ በሌላ አካውንት እጄ ይዣታለሁ። ችግሩን እኔን ስለምታውቀኝ ነው ጥያቄ እየጠየኳት የወረደችው። ቅናትና ምቀኝነት ነው፣ ሌላ ምን አይደለም። ነይ ግቢ፣ ነይ ተጋፈጭኝ። ከሷ ኪስ አፈር ብሎ ያገራቸው ልጆች ለያገርሽ ልጅ ነው አንቺ እንደዚህ የምትሆኚ። ከሷ ኪስ ሲቀያላት የለም። ምን አገባት ስለሌላው? ወዴ የሀገሯ ልጆች አይደሉም። ዝም ብሎ ያንን ይመጣና ቡታጅራ ነኝ ይላል። ቢሆኑ ነው ቡታጅራ እንኳን ለራሱ ቡታጅራ ሩታ ሰፈር አይደለችም ሄርሜላ። ብታቅ ኖሮ ይሄን አትልም። አፌነት ልንገርሽ ሀና ለራሱ የቡታጅራ እኔ ቡታጅራ አይደለም እናቴ ናት ነው ያለችው። ክትት አርጋ እኔ ሰነ ሰፈሩ ማላውቅም እናቴ ናት ቡታጅራ ያለችው። የቡታጅራ ላይ እናቴ ናት እንጂ እኔ አይደለሁም ያለችው። ሀና የቡታጅራ አለ ሀና እንደዚህ ብሏል። ሀና አለ ስራው አትለጥፉባት። ስነ ስርዓት አንደበት ያላት ልጅ ናት። በከንፈሯ የምትከበር ልጅ ናት። ያየችው ነው ደግሞ የምትናገረው። ቅሌታ ሙላ እነ ጆንዳን ተዝረከረከ ያለ የመጡ ጊፍት ዜድ ለአፍያ ቦታ ስጫት ወዴ ሁላቸው እንጂ ማሬ ምን የእሷ ብቻ የሆነ ይገናል። እዱላ ደመ መራራ ሆና ነው እንጂ ቅሌታሞች። 50 አንበሳ የሚወርድለት አለ። እስኪ እነሱን ሄዱና ምከሩ ውዴ። አሁን አሜሪካን የተቀመጡ ሰዎች የማዳም ቅመም አይደለም ወይ እንትን የሚያደርጓቸው የነበረው? ዛሬ ላይ ተጣልቶ ጉድ የሚወጣው የቀሩታ የኢትዮጵያ የተቀመጠች አሜሪካን ተቀምጦ የማዳም ቅመም አይደለች ወይ ስፖንሰራቸው? ምንድነው ሩታ ላይ ሁልሽን ሩታ ምትይ? ሲጀመር የማዳም ቅመሞች ታፕታፕን ያደረጉት አንቺ ገልቶ ስርዓት ያዥ። አረ ሀፊያዬ ብሰጣት ምን አገባት? እኔ ብሰጣት ቢኖረኝ ብሰጣት ወዳታለሁ፣ ብሰጣታለሁ ቢኖረኝ ምን አይመለከታል። ለራሴ ደግሞ ራሴ አውቃለሁ። ውሸታሞች ዛሬ ለኔስ የተከራከርኳት ብሰጣት ምን አገባሽ አልኳት። ሰላም እንዳለችው ለፎሎ ነው የገባችው። አዎ ሁላቸው እንደዛ ነው። ወዴ ቤቱን ቼክ አላረጉትም ነበር። እኔ እኮ ሰው ሲገባ ቤቱ ቼክ አርጋለሁ። ማሬ 3 ነው አካውንቷ ማሬ። እኔ አውቃታለሁ። እኔ ከመግባት የኔን የለከፈችኝ ከዚያኛው ፓርት እኔ በሌላ አካውንት ስለምሄድበት ስለማውቃት ነው። 3 ነው አካውንቷ። ይሄ እኮ የቆየ ነው። ዜዶ በ2024 ነው የከፈተችው። የ3 ሳይሆን መቼ ነው የተከፈተው የሚልን ቼክ አድርጉ። 30 ሺህ ያላት አላት፣ 50 ሺህ ያላት አለ። እኔ ድብና አድርጌ ነው ነጋዴ ናት። ለዛ ነው ምን ሸጠች ሌባ እና በምቀኝነት አሳድጋለች። ውሸታሙላ ራስሽን ሆኜ ቅማሏን ተራግቼ ቅማላ ሙድ ሳታውቅ የሰው ምን እና አረኔ ብሰጣት 10 አንበሳ አዋን ኑሮኝ ነው። አፋርታማ ይባል ምን አገባቸው? አረች ፈርዶባት ደሞ አመራራ ስለሆነ ነው የደሞዝ ቀን ጠብቆ የሚጫወቱ እንዴ ጉድፈላ
በአንድ ቀን 18 አንበሳ ሲወርድላችሁ የዚያን ሰዓት የት ነበራችሁ? በአንድ ቀን 20 አንበሳ፣ በአንድ ቀን 22 አንበሳ ሲወርድላችሁ የዚያን ሰዓት የት ነበራችሁ? እኔ እኮ የሚገርመኝ ብቻ ነው የቡታጅራ አፈር ብሉና መቼ ነው ቡታጅራ የሆናችሁ? እንግዲህ ማለት ነው ዜዶ ሌላ ሰው ሲመጣባችሁ መልስ ሳይሆን የምትሳሳጩ መረጃ በዩ። አንድ ሰው ሲመጣብሽ መረጃ ብልሽ ስታፋጥጩ ማለት ነው ለመከራከር ጊዜም አይኖረውም። በቃ ይወርዳል። አንቺ በመረጃ እንጂ አትመላለሽ። መረጃ አምጪ በይ። አሁን አንድ ሰው መረጃ ስታቆሽሽ ነው ስሜታዊ የሆንኩት እኮ የሩታ እናትና አባት ስታቆሽሽ የተሰፈረች ነገር ብዬ እኮ ስሜታዊ የሆንኩት ለዚያ ነው። እኔ ደግሞ እናት ሲነካብኝ አልወድም፣ ያንገፈግፈኛል። አየሽ ውዴ፣ እኔ መረጃ ብዬ ሳፋጣት አየሻት፣ ወረደች። አላየሁም አሁን አልናገርም አለች። ለምን አንቺ የሀገር መሪ ናት እንዴ? ታዲያ ሳፋጥጣት አየሽ፣ እንዲህ ነው ማፋጠጥ። ላ ያቺን ዜድማ ሳትገ